የጀመረች ናት። አንዳንድ ሰዎች አሉ ሰውን መግደል ቢምቢ ከመግደል የሚቆጥሩ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንደናችሁ ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬም አዲስ ቪዲዮ ምሳሌ ድራማ ክፍል ስንት ነበረ? ክፍል 101ን ይዤላችሁ መጥቻለሁ። ይሄንም ቪዲዮ ሰብስክራይብ እያደረጋችሁ ግቡ ማለት ነው። እንግዲህ ምሳሌ ድራማ እየላችሁ የመጣሁት ዛሬ ማለት ወይዘሮ ኢፍራታን አንቺ እኮ ፊትሽን በመጀመሪያ ደረጃ ሰርቸሪ ማድረግ አለብሽ፣ ፊትሽ እኮ በጣም ተበላሽቷልና ለዚህ ፊትሽም ደግሞ በጣም ግማሽ ሚሊዮን ያስፈልግሻል። አንቺ በመጀመሪያ ደረጃ ፊትሽን አስተካክሊ ስትላት ነበረ። ፊቴንማ አስተካክል ነበረ። ቢያንስ በፊቴ አትምጪብኝ፣ በፊቴ ሞራል እንዳትመጪብኝ። ቢያንስ እንኳን እኮ ካንቺ እኔ እሻላለሁ። ዛሬ ራሱ እኔ ቤት አይደለ እንዴ ያለሽው? ለምንድን ነው በፊቴ ሞራል የምትነኪኝ ስትላት ነበረ። እንግዲህ ወይዘሮ ኢፍራታ ማለት እንግዲህ አሁንም እሷ ዞራ ሰውን መነካካት የማታቆም ስለሆነች፣ እንደውም አንቺ ለምንድን ነው እንደዚህ ሆነሽ የቀረሽው? ምክንያቱም ከብሩኬ ጋራ ለምንድን ነው የማትታረቂው? ብሩኬ እኮ በጣም ጥሩ ልጅና በጣም ጎበዝ ልጅ እኮ ታጋሽ ልጅ እኮ ነው ብላ መልስ ስትሰጣት ነበረ። ለመሆኑ በአሁኑ ሰዓት አንቺ ስታስቢው ብሩኬ በህይወት አለ ብለሽ ታስቢያለሽ ወይ ስትላት ነበረ። ወይዘሮ ሜላት እንዴት አይኖርም? ሊኖርም ይችላል ላይኖርም ይችላል። ግን ብሩኬ ወደ ቤቱ ከመጣ እንደምንም ብለሽ በሩን እንኳን ቢሆን አንኳኩተሽ ብሩኬ ይቅር ለእግዚአብሔር ይልሻልና ብሩኬን ታውቂዋለሽ። ብሩኬ በጣም ጥሩ ሰውና ምርጥ ሰው እስከሆነ ድረስ ይቅርታ ያደርግልሻል። አንቺ ግዴታ ብሩኬን ይቅርታ ማለት አለብሽና አንቺ ሲጀመር በአሁኑ ሰዓት በጣም ድሃ ሰው እስከሆንሽ ድረስ በብሩኬ ነው እንጂ በማንም ሰው አታምሪም ስትላት ነበረ። ነገር ግን ብሩኬ አሁን እኔን ይቅርታ አይለኝም፣ ይቅርታ አያደርግልኝም። ምክንያቱም ሁሉም ነገር በጣም ትልቅ ስህተት ነው የሰራሁት ከብሩኬ ጋራ ስትል ነበረ። ስለዚህ አይ ማለት እኔ ነኝ ያልኩሽና ምንም ችግር የለውም ስትላት ነበረ ወይዘሮ ኢፍራታ እንግዲህ በአሁኑ ሰዓት ማለት በጣም ስለወደቀችና ማለት በጣም እሷ ላይ ቁጭ ስላለች በነገርም እየነካካቻ ስለሆነ ማለት እንደምንም ብላ ወደ ብሩኬ እንድትቀላቀልላት ትፈልጋለች ይመስለኛል። እንግዲህ ወደሚቀጥለው ቪዲዮ ስንሄድም ዳጣና ደላላው ተገናኝቶ ደላላው ዳጣ አፈቅርሻለሁ ሲላት ምንድነው የምታወራው? ችግርህ አንተ ምንድነው ብላ ዳጣ ስትጠይቀው ነበረ። ዳጣ ግን አፈቀርኩሽ ማለት ምንኛ ነውረኛ ነው ዳጣ ብሎ ደላላው ሲጠይቃት ነበረ። ነገር ግን ደላላው አሁን እኔ አፈቀርኩሽ ብዬ ስሞታ ሳቀርብልሽ ነበረ። በኋላ ደግሞ አንቺ አፈቀርኩህ ብለክ ስታብጂ እኔ ዞር ብዬም አላይሽምና ከአሁኑ እኔ ስጠይቅሽ መልስ መስጠት አለብሽ ብሎ ሲናገራት ነበረ ደላላ። በዛን ጊዜ ዳጣ በጣም ነው እየሳቀችው። የሚያስቅ ነገር ምን አለ ዳጣ? እኔ እኮ ፍቅር ነው የጠየቅኩሽ፣ ስለወደድኩሽ እኮ ፍቅር ነው የጠየቅኩሽ እንጂ ሌላ ነገር ምንም እኮ አልጠየቅኩሽም። የሚያስቅ ነገርስ ምንድነው ያለው ብሎ መልስ ሲሰጣት ነበረ። በዛን ጊዜ ግን ዳጣ ስቃ እባክህ እስቲ እልቅ ሌላ ወሬውን ትተና
ተውና ደላልነቱን አስለማመደኝ ስትለው ነበረ። ደላላ ማለት እኮ እውነት ያልሆነ ነገር ሁሉ እየማለ የሚሰራ ነውና ማንንም ሰው መካድ ነው እንጂ ዝም ብሎ ሩሩ ከሆንሽ ደላልነትማ መስራት አትችም ዳጣ ሲላት ነበረ። ማለት እንዴት እንደዚህ ትላለህ? አሁን እዚህ እውነት ትናገራለህ፣ አሁን እዚህ ጋር ደግሞ ትክዳለሽ። ስለዚህ አንቺ ደግሞ ሩሩ ስለሆንሽ እንደዚሁ ሳይሽ በጣም እውነቱን ስለምትናገሪ ደላልነት አንቺ አትሆኝም፣ ፍቅረኛ ግን ለኔ ሁኝልኝ ሲላት ነበረና ነገ ግን ዛሬ እምቢ ካልሽኝ ነገ ግን ለራስሽ ነው እየሮሽ መተሽ እግሬ ላይ ፍቅረኛ ሆነኝ ብለሽ የምትጠይቅኝ ይሄንን እወቂ ብሏታልና ዳጣ ምንም ነገር እንግዲህ ለጊዜው ምንም ነገር አልመሰላትም። ውድ ተመልካች ወደሚቀጥለው ቪዲዮ ደግሞ ስንሄድ ሞገስን ካለበት ቦታ ካለበት ችግር እናወጣዋለን ብለው 3 ወንዶች ከሞገስ ወንድም ሞገስና ቡሩኬን እናወጣዋለን ብለው ካለበት ቦታ ሞገስና የሞገስ ወንድምና ሌሎቹም ተሰብስበው እየፈለጉት ነው። ነገር ግን ሞገስን ከዛ እስር ቤት እንዳታወጣው ብለው ወደ እኔ የገጠመውን አንገቴን አሳልፌ ሰጠዋለሁ ብሎ ሞገስ ዛቻ ሲያረግ ነበረ። በነገራችን ላይ አይተውት ነበረና ሲያዩት እየፈቱት ሌላ ሰው ሲደርስባቸው እየሮጡ ወደ ቤታቸው ሲመለስ አሁን ጭራሽ በቡሩኬ ላይ ነገሮቹ በጣም እየበረታቱ እየመጡበት ነው ቡሩኬ ላይ። ምክንያቱም እንደዚህ የሆነው እኛ እንደዚህ ያሰርነው እንደዚህ አይደለምና እስሩ በጣም ላልቷልና የሱ ችግር ማነው እዚህ ቤት የመጣው? በነገራችን ላይ ይሄ ሰውዬ ውስጡም ሁለመናውም በጣም ደክሟልና ይሄን ሰውዬ ብንለቀው አይሻልም ወይ ብለው ደላላው ሲደውሉ ለአለቃው ሲነግረው ነበረ። አይ ከሞተም ይሙትና እናንተ ግን ይሄን ሰውዬ ከእጃችሁ እንዳይወጣ ስለዚህ እናንተ ደግሞ በደንብ ይሄን ሰውዬ ክትትል ማድረግ አለባችሁ ብሎ ሲናገር ነበረ። ነገር ግን ቡሩኬ አሁንም ክፉ ሁኔታ ላይ ነው ያለው። ጭራሽ እነ ሞገስና የሞገስ ወንድም ሄደው የቡሩኬ ወንድም ሄደው ነካክተውት ነበረ። ነገር ግን ደላሎቹና እሱን የሚቀርቡት አውቀዋል። ነገር ግን ቡሩኬ እሱ እኮ ባትነካክቱትም ህይወቱ ልትጠፋ ነው፣ ለትንሽ ጊዜ ነው፣ እንደውም ቢለቀቅና አይሻልም እዚህ ከሚሞት ሲባል እዛው ይሙት። እናንተ ግን እሱ በራሱ ፍላጎት እዛው ይሙት እንጂ እናንተ ሰው መጥቶ ፈቶት እንዳይወስድ ብለው አደራ ተባብለው ቅድስትና የቡሩኬ ልጅ ደግሞ ምሳሌ እየተዘጋጁ ነው። አባቴ ሲመጣ እኔ ነኝ የምንከባከበው፣ ግን አባቴ ሲሄድ ቻው አላለኝም በምን በሚመለከት ነው ብላ ስትጠይቃት ነበረ ቅድስትን። ቅድስት ደግሞ ምላሹን ለመመለስ በጣም እየተንቀጠቀጠች ነው። ቡሩኬ የቅድስት ጮኛ ስለሆነ ይመጣልኛል ብላ ቤቱን እያጸዳች ነበረ። ነገር ግን ነገሮቹ ሁሉ እየተበላሻሹ ነው። አይጋሼ ስትል ነበረና አብረው አንቺ ለሰራተኝነት እንድትቆይ አልፈልግም፣ ቅድስት በጣም ምርጥና ጥሩ ልጅ ነሽ ብሎ ያኔ ሲያባብላትን በስተጀርባ ቪዲዮውን አስገብተው በጣም የድሮ ትዝታ ሁሉ ተነስቶበት ቅድስት በአሁኑ ሰዓት እየጦዘች ነው ማለት ነው። ወይ ጋሼ ትላለች። የብሩኬ ወንድምም ከቅድስት ላይ ከብሩኬ ላይ ቅድስት ድብን ያለ ፍቅር
እንደያዛት በጣም አውቆባት ነው ጉድ እሷን ካጠፋ ወንድሙ እንደውም ቅድስትም በአሁኑ ሰዓት እያበረታታት ነው የብሩኬ ወንድም። እንግዲህ ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ በመላ ዓለም ላይ የምትገኙ የኔ ቻናል የኔ ቤተሰቦች እንግዲህ የነበራችሁም ጠፍታችኋል፣ ያልነበራችሁም አትምጡ። ስለዚህ እንግዲህ እኔ ቪዲዮን ፖስት ማድረግ እንደማላቆም ሁላችሁም ታውቃላችሁ። ታየም አልታየም አይዶ ላይክ ምንም አይመለከተኝም። ስለዚህ ግን እናንተ እቺ ቀን ታልፈና እንተሳሰብና ህይወት የሼር አድርግልን ስትሉ ስሰማችሁ ጉዳችሁ ይፈላል ብዬ ነው የማስበው። ስለዚህ እንግዲህ የቅድስትና የብሩኬ ይቅርታ አድርጉልኝ፣ የቅድስትና የብሩኬ ነገር ይማርሽ በሉኝ። ሳይለንት አላረኩም። የቅድስትና የብሩኬ ነገር በጣም እየተጧጧፈ ነው ነገሮቹ። ግን በጣም በአሁኑ ሰዓት ከባድ ቢሆንም እንደምንም እየተቋቋመች ነው። ቅድስትም ሜላትም እንግዲህ ወደ ጀርባ ዞር ብለን ስናስበው በስተጀርባ ብሩኬን ተፈልገዋለች ይመስለኛል። እንግዲህ ወደሚቀጥለው ቪዲዮ ደግሞ እነሱ ፔጅ ላይ ገብታችሁ እነሱንም ሰብስክራይብ ልታደርጉ ትችላላችሁ። ምክንያቱም በጣም ጥሩ አስተማሪ ቪዲዮም ይለቃሉ። አንዳንድ ጊዜም በራሳችን ህይወት የሚገጥመን ነገር ሊሆን ይችላል። እናንተ ደግሞ ከዛ አንዳንድ ነገሮችን መማርም እንችላለን። ስለዚህ አብረን እንቀጥላለን፣ አብረን እንቀጣጠላለን ማለት ነው። ውድ ተመልካች ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ የኔ ሁሌም ምኞቴ ነው። እናንተስ እንግዲህ አትደጊ ማለት ፈልጋችሁ ነው ይመስለኛል። እንግዲህ ቪዲዮንም መታችሁ አንድ ሁለት ሰው እኮ ነው መጥቶ ላይክ የሚያደርገኝ። በጣም የሚገርም ነገር እኮ ነው። ምን ዩቲዩብ እንኳን ሼር ቢያደርግልኝ የሰው ነገር እኮ ምንም ማለት አይደለም። እምቢ እኛ እሱ ማለት ነውና ምንም ማለት አይደለም። ጨዋታ ነው አይደለ? ጨዋታችን ሁሌም ይቀጥላል ማለት ነውና ውድ ተመልካች ባንረሳሳ በጣም ደስ ይለኛል። አንዳንድ ሰዎች አሉ ሰውን መግደል ከቢምቢ ከመግደል የሚቆጥሩ